በእንግሊዝ የሊግ ጥሎ ማለፍ ዋንጫ ጨዋታዎች ትላንትና የዚህ የፍጻሜ ጨዋታ ትላንትና ተደርጎ ነበር። ዌምብሌ ላይ አርሰናልን ከማንቸስተር ሲቲ ጋር ያገናኘ ነበር። በውድድሩ የ66 ዓመታት ታሪክ የእንግሊዝ ከፍተኛው የሊግ እርከን ላይ አንደኛና ሁለተኛ ደረጃን የያዙ ቡድኖች በፍጻሜ ሲገናኙ ትላንትና ለመጀመሪያ ጊዜ ነበር እና ይህንን ጨዋታ ማንቸስተር ሲቲ 2-0 አሸንፏል። ኒኮ ራይሊ 60ኛው እና 64ኛው ደቂቃ ላይ ባገባቸው ጎሎች ብዙ መጠበቅ ብዙ አስተያየት የነበረበት ጨዋታ ነበር። ከ2020 የኤፍኤ ካፕ ፍጻሜ ጨዋታ በኋላ ለዋንጫ የደረሰው አርሰናል ለመጨረሻ ጊዜ ይህን ውድድር የዚህ የሊግ ጥሎ ማለፍ ዋንጫን ከ33 ዓመታት በፊት ያሸነፈው የአርሰናል ቡድን አባላትን ጋብዞ ነበር ወደ ፍጻሜው ጨዋታ። ምናልባት ለአሁኑ ስብስብ እንደው እንደ ማነቃቂያ የሚሆኑ ከሆነ እነዛን ባለ ታሪኮች በተመለከቱ ጊዜ እኛም የነሱን ታሪክ መጋራት እንፈልጋለን የሚል ስሜት ውስጣቸው የሚፈጠር ከሆነ በሚል እሳቤ ይመስላል እንግዲህ ዊንተርበርንን እንደዚሁም ደግሞ ግብ ጠባቂው ዳቪድ ሲማንን ማርቲን ግብ ጠባቂ ተከላካይ ቶኒ አዳምስን ጨምሮ ጋብዞ የነበረው ያን ጊዜ በጆርጅ ግራሃም ስር አርሰናል ክሪስታል ፓላስን እንደ አውሮፓውያን አቆጣጠር 1993 ላይ አሸንፎ የውድድሩ ሻምፒዮን በነበረ ጊዜ የነበሩ ተጫዋቾችን ጋብዞ ነበረ። ሁለቱም አሰልጣኞች የጥሎ ማለፍ ግብ ጠባቂዎቻቸውን ጨምሮ ጠንካራ ያሉትን ቡድን ነው የተጠቀሙት። ነገር ግን በአርሰናል በኩል ከጨዋታው መጀመር አስቀድሞ ኤቤሬቺዜ በቅርብ ጨዋታዎች ላይ አስደናቂ የሚባል ብቃቱን እያሳየ የሚገኘው ደግሞ በውድድር ዓመቱ የመጨረሻው ምዕራፍ ላይ ንቅት ብሎ የሚጫወትና ለተጫወተባቸው ቡድኖች ጥሩ አስተዋጽኦ በማበርከት የሚታወቀው ኤቤሬቺዜ በብሽሽት ጉዳት ምክንያት በትላንትናው ጨዋታ ላይ እንደማይሰለፍ ከታወቀ በኋላ እሱ ቦታ ላይ ካይ ሃቨርትዝን ነበር ለማሰለፍ የተገደደው አሰልጣኝ ሚካኤል አርቴታ። ደግሞ ማርቲን ኦዴጋርድን በጉዳት ምክንያት የለምና ያንን ነገር ለማድረግ ተገዷል። ከዛ ውጭ ጁሪን ቲምበርን በጉዳት ምክንያት አልነበረምና ቤን ዋይትን ነበር በቀይ መስመር ተከላካይነት እየተጠቀመው። ጨዋታው በመጀመሪያው አጋማሽ የአርሰናል ተጫዋቾች ኒኮ ራይሊ ትቶ የሚሄደውን ቦታ የማጥቃት እንቅስቃሴ በመጀመሪያዎቹ ደቂቃዎች ያሳዩበት ነበር። 7ኛው ደቂቃ ላይ ቡካዮ ሳካና ካይ ሃቨርትዝ ያደረጓቸው ሙከራዎችን ጄምስ ትራፎርድ የማንቸስተር ሲቲው ሁለተኛ ወይም ተጣዋቂ ግብ ጠባቂ አድኗቸዋል። ምናልባት የአጋማሹ ብቸኛው አይነገባ አጋጣሚም ይሄን ይመስላል እና ደግሞ በአጋማሹ ብቸኞቹ ሁለት ኢላማቸውን የጠበቁ ሙከራዎች በእነዚህ አጋጣሚዎች ላይ የተደረጉ ነበሩ። በሂደት ማንቸስተር ሲቲ በጨዋታው ሂደት የማንቸስተር ሲቲ ተጫዋቾች በጨዋታው ሂደት እያደጉ አርሰናል ደግሞ በዚህ የራሱን የጎል ክልል በጥልቅ በመከላከል ከዛ ደግሞ በፈጣን መልሶ ማጥቃት የሚመስል የጨዋታ አቀራረብን እያሳየ ነበር የቀጠለው እና ከዛ እምብዛም የተለየ እንቅስቃሴ ሳንመለከትበት የመጀመሪያው አጋማሽ ተጠናቋል። ግን በመጀመሪያው አጋማሽ 16ኛው ደቂቃ ላይ የፔሮ ኢንካፔ ቢጫ ካርድ መመልከት ከጨዋታው መልክ ቀያሪ ክስተቶች መካከል አንዱ ነበር። በአርሰናል በኩል በመጀመሪያው አጋማሽ በጎ ነገር ካለ የማንቸስተር ሲቲን የማጥቃት እንቅስቃሴ ኮንቴን ማድረጋቸው ደግሞ መገደብ መቻላቸው እና ደግሞ የማንቸስተር ሲቲ ተጫዋቾች አንድም ኢላማውን የጠበቀ ሙከራ እንዳያደርጉ ማድረጋቸው ሲሆን በሲቲ በኩልም የአርሰናል መልሶ ማጥቃት አደገኛ አለመሆኑ ብቻ ነው ምናልባት በበጎ ነገር ከተነሳ የፒየሮ ኢንካፔ ቢጫ ካርድ የማንቸስተር ሲቲ የማጥቃት እንቅስቃሴ ወደ ቀኝ በኩል እንዲያመዝና በርከት ያሉ የማንቸስተር ሲቲ ተጫዋቾች በጋራም ሆነ እየተፈራረቁ በዛ በኩል የማጥቃት አደጋን እንዲፈጥሩም ጭምር አድርጎ ነበር። አንቷን ሴሜኒዮ፣ ራያን ቸርኪ፣ ማቴዎስ ኑኒዝ እንደዚሁም ደግሞ ትናንትና በጣም ድንቅ እንቅስቃሴ ካደረጉ የሲቲ ተጫዋቾች መካከል አንዱ የሆነው አምበሉ በርናርዶ ሲልቫ በዛ በኩል ፒየሮ ኢንካፔ በጥንቃቄ ስለሚጫወት እና ደግሞ ይሄ አካላዊ ንክኪዎችም ላይ ጥንቃቄ እንዲያደርግም ጭምር ስለሚገደድ ቢጫ ካርድ ስለተመለከተ ያንን የቀይ መስመሩን የማጥቃት እንቅስቃሴ በተደጋጋሚ ጎበኙትም ነበረ። ሚካኤል አርቴታ በሁለተኛው አጋማሽ ቶሎ ውሳኔ እንዲወሰን ይጠበቅ ነበር። በተለይ ሪካርዶ ካላፊዮሪን በቶሎ ቀይሮ እንዲያስገባው ይጠበቅ ነበር። ነገር ግን ያንን ሳያደርግ ቀርቶ ከረፈደ በኋላ ነበር ቅያሬዎችን ያደርገው። ሁለተኛው አጋማሽ ተመሳሳይ በሆነ መንገድ ነበር የቀጠለው። አርሰናል ይበልጥ ስትራክቸርድ በሆነ ይሄ በጥብቅ መዋቅራዊ የመከላከል አደረጃጀት የማንቸስተር ሲቲ ተጫዋቾች ከኋላቸው የሚተዉትን ቦታ በፈጣን መልሶ ማጥቃት ለማጥቃት ነበር ይሞከረ የነበረ። ነገር ግን ናታን አኪና አብዱልቃድር ኩዣኖቭ ያሉ በፈጣን የማንቸስተር ሲቲ ተከላካዮች የአርሰናልን የማጥቃት እንቅስቃሴ በቶሎ ቶሎ ነበር ሲያቆሙ የነበረው። ከዛ ባሻገር ሮድሪም የአርሰናል የማጥቃት እንቅስቃሴ
ሮድሪ ከመሃል ሜዳ ሆኖ ስካን እያደረገ ይቆጣጠር የነበረበት መንገድ ሌላ በጣም የሚያስደንቅ ነው። በቅርብ ሳምንታት የተጫዋች ወደ ምርጥ ብቃቱ እየተመለሰ እንደሆነ ስንመለከት ነበር። 60ኛው ደቂቃ ላይ ራያን ቼርኪ ከቀይ መስመር በኩል ያሸማው ኳስ በኬፓ አሪዛባላጋ እጆች መካከል አልፋ ወይም መያዝ ሳይችል ቀርቶ ኒኮ ኦራይሊ ጋር ደርሶ የ21 ዓመቱ እንግሊዛዊ በጭንቅላቱ ገጭቶ ጎል አስቆጥሯል። ይሄ የማንቸስተር ሲቲ የመጀመሪያው ኢላማውን የጠበቀ ሙከራ ነበር በጨዋታው ማለት ነው እና እስከ 60ኛው ደቂቃ ድረስ አንድም ኢላማውን የጠበቀ ሙከራ ያላደረገው ፔፕ ጋርዲዮላ ቡድን በመጀመሪያ ሙከራው ግን ጎል አግኝቶ ጨዋታውን መምራት ጀምሯል። 64ኛው ደቂቃ ላይ ኒኮ ኦራይሊ ያስጣለውን ኳስ በቀይ መስመር በኩል ማቲያስ ኑኔዝ አሻምቶት ራሱ የ21 ዓመቱ እንግሊዛዊ በጭንቅላቱ ገጭቶት የቡድኑን መሪነት ወደ 2-0 ከፍ ያደረገበት እንደዚሁም ደግሞ ቡድኑ በኋላ ላይ አሸናፊ ያደረገበት ጎል እንደዚሁ አግብቷል። ይህ ተጫዋች ትውልዱም እዛው ሲቲ ኦፍ ማንቸስተር ወይ ደግሞ ኤቲሃድ ስቴዲየም አቅራቢያ የሆነ ከልጅነቱ ጀምሮ እሱና ቤተሰቦቹ ማንቸስተር ሲቲን እየደገፉ ያደገ እግር ኳስን አንድ ብሎ የጀመረው በማንቸስተር ሲቲ አካዳሚ ውስጥ ሆነ እስከ ጥር ድረስም በማንቸስተር ሲቲ አዳጊዎች ቡድን ውስጥ የሚጫወት የነበረ ግን ደግሞ የራያት ኖሪን አለመኖር ተከትሎ እንደዚሁም ደግሞ በብቃት መውረድ ተከትሎ በፔፕ ጋርዲዮላ ወደ ዋናው ቡድን እንዲያድር ከተደረገ በኋላ በዋናው ቡድን በሚሰለፍባቸው ጨዋታዎች በሙሉ ድንቅ የሚባል ብቃትን እያሳየ የሚገኝ በተፈጥሮ የአማካይ የስፍራ ተጫዋች ቢሆንም የግራ መስመር ተከላካይ ሆኖ ሲጫወት የማይጎረብጠው ምቾት የማይነሳው አይነት ተጫዋች መሆኑን በትናንትናው ጨዋታ ላይ እንደዚሁ ተመልክተናል። የሚገኝባቸው ቦታዎች በማጥቃትም ሆነ በመከላከል ጊዜ የሚገኝባቸው ቦታዎችም እጅግ በጣም አስደናቂ ነበሩ። በአብዛኛው የጨዋታው ክፍለ ጊዜ የምንመለከተው ከሆነ በአርሰናል በኩል ሁለቱ ጎሎች ከተቆጠሩ በኋላ ወዲያው ነበር ቅያሬ ያደረገው አሰልጣኝ ሚካኤል አርቴታ ኖኒ ማዱዌኬና ሪካርዶ ካላፊዮሪን እና ደግሞ ያደረጋቸው ቅያሬዎች ምንም እንኳን ከረፈዱ ቢሆኑም በተወሰነ መልኩ ምልክቶች ያሳዩ ነበር። 77ኛው ደቂቃ ላይ አርሰናል በሪካርዶ ካላፊዮሪ ሙከራ ለጎል ተቃርቦ ነበር። ነገር ግን ኳሱ የጎሉን ቋሚ ታኮ ወደ ውጭ ወጥቷል። ከዛ በኋላ ጋብሪኤል ጄሱስም ተቀይሮ ከገባ በኋላ በአርሰናል በኩል ጫናዎች ነበሩ። ግን ደግሞ የተደረጉ ቅያሬዎች እና ቡድኑ ወደ ማጥቃት እንቅስቃሴ ለመግባት ያደረገው ሙከራ ከረፈደ በኋላ ሆነና ጎል ሳያስገኝ ቀርቶ ጨዋታው በዛ ውጤት ተጠናቋል። ፔፕ ጋርዲዮላ ከ7 ጨዋታዎች ሙከራ በኋላ የቀድሞ ምክትል አሰልጣኙ ሚካኤል አርቴታ ረቶ ማንቸስተር ሲቲን ለ9ኛ ጊዜ እሱ ደግሞ ለ5ኛ ጊዜ የእንግሊዝ የሊግ ጥሎ ማለፍ ዋንጫ ሻምፒዮን ሆኗል። በታሪክ የውድድር ብዙ ጊዜ ያሸነፈው ሊቨርፑልን 10 ጊዜ እና ከሊቨርፑል በአንድ ብቻ ያነሰ ባለፉት 13 ዓመታት ደግሞ 7 ጊዜ የዚህ ውድድር ሻምፒዮን ማንቸስተር ሲቲ እንዲሆን አግዟል። ቡድኑ በውድድር ዓመቱ ዝቅተኛውን የኳስ ቁጥጥር ድርሻ ማለትም 38.1 በመቶ ብቻ የኳስ ቁጥጥር ድርሻ የነበረው ሚካኤል አርቴታ በታሪኩ በተጫዋችነትም ሆነ በአሰልጣኝነት ዌምብሌይ ላይ ተሸንፎ አያውቅም ነበር። 8 ጊዜ በተጫዋችና በአሰልጣኝነት ዌምብሌይ ላይ በተደረጉ ጨዋታዎች ላይ ተሳትፎ ነገር ግን ትናንትና ለመጀመሪያ ጊዜ ተሸንፏል። ከጨዋታው መጠናቀቅ በኋላ ፔፕ ጋርዲዮላ እያንዳንዱን ዋንጫ ስታሸንፍ ካለፈው ይበልጥ ይሄኛውን ዋንጫ ማሸነፍ ከባድ እንደሆነ ትረዳለህ። ይሄኛውም በልክ እንደዛ ነው። ለማሸነፍ በጣም ከባድ ነበር። ለመርታት ቀላል ያልሆነ ቡድን ነው ያሸንፍ ነው የሚል አስተያየትን ከሰጠ በኋላ በቀጣይ በፕሪሚየር ሊግ የዋንጫ ፉክክር ላይ በሚኖራችሁ ተሳትፎ ላይ ተጽዕኖ ይኖረዋል ተብሎ ተጠይቆ አሁንም የፕሪሚየር ሊጉ ዋንጫ ዕጣ ፈንታ በአርሰናል እጅ ላይ ነው የሚገኙ የሚል አስተያየቱን እንደዚሁ ሰጥቷል። የግብ ጠባቂ ምርጫ በተመለከተ ሲተች የነበረው ሚካኤል አርቴታ በድጋሚ ጨዋታው እንኳን ቢደረግ ኬፓ አሪዛባላጋን ነው በድጋሚ የሚመርጠው፣ ምክንያቱም ቡድናችን ለፍጻሜ ለመድረሱ ትልቅ አስተዋጽኦ የነበረው ግብ ጠባቂ እሱ ነው እና የሚል ምላሽን ሰጥቶ ተጠባባቂ ግብ ጠባቂውን እንደዚሁ ተከላክሏል። ለማንኛውም ማንቸስተር ሲቲ ለ9ኛ ጊዜ የዚህ ውድድር አሸናፊ ሆኗል። የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ትናንትናም ቀጥለው ተደርገዋል። በታይን ዌር ደርቢ ሴንት ጄምስ ፓርክ ላይ ኒውካስል ዩናይትድ ከሰንደርላንድ ጋር ያደረጉት ጨዋታ ነበር። በእንግሊዝ እግር ኳስ ብቻ ሳይሆን በአውሮፓ እግር ኳስ እጅግ በጣም ጠንካራ የሚባል የደጋፊዎች ይሄ አለመዋደድ እና ተቀናቃኝነት ያለበት ካለባቸው ደርቢዎች መካከል አንዳንዱ ይቆጠራል። ይህ የታይን ዌር ደርቢ ታህሳስ ወር ላይ በሰንደርላንድ ሜዳ ስታዲየም ኦፍ ላይትስ ላይ የተደረገው በስሜት የተሞላውን ጨዋታ ሰንደርላንድ አሸንፎ እንደነበር ይታወሳል። ትናንትናም እንደዚሁ በተፎካካሪ በተቀናቃኙ ሜዳ በድጋሚ የረጂስ ለቭሬ ቡድን አሸናፊ ሆኗል።
አንቶኒ ጎርደን 10ኛው ደቂቃ ላይ ያገባው ጎል ኒውካስል ዩናይትድን ቀዳሚ ያደርገው ነበር። ነገር ግን ሸምሰዲን ታልቢና ብራያን ብሮቤ 17ኛውና 90ኛው ደቂቃ ላይ ያገቧቸው ጎሎች ሰንደርላንድን አሸናፊ አድርጓል። ሰንደርላንድ ታይንዌር ደርቢን በደርሶ መልስ አሸንፏል። ኒውካስል ዩናይትድ 42 ነጥብና 1 ጎል ዕዳ ይዞ 12ኛ ደረጃ ላይ ተቀምጧል። በሊጉ 2 ጨዋታዎችን አሸንፎ በ3ቱ ተሸንፏል። ያለፉት 5 ጨዋታዎች ውጤቱን የምንመለከተው ከሆነ እንግዲህ ትናንትና አስቶን ቪላ ዌስት ሃምን 2-0 አሸንፏል። ቶተንሃምን በሜዳው በኖቲንጋም 3-0 ተሸንፏል። ኢጎር ጄሱስ፣ ሞርጋን ጊብስ ዋይት እና ታይዎ አዎኒ ናቸው ጎሎቹን ያገቡት እና አሁን ከወራጅ ቀጠናው በ1 ነጥብ ብቻ ርቆ ነው የተገኘው። ኢጎር ቶዶር ምናልባት በቀጣዮቹ ቀናት ሊሰናበት የሚችልበት እድል ሰፊ እንደሆነ ተነግሯል። በስፔን ላሊጋ ባርሴሎና ከብዙ መቸገር ጋር በሮናልድ አራውሆ የ24ኛ ደቂቃ ጎል ራዮ ቫይካኖን 1-0 ሲያሸንፍ፣ ሪያል ማድሪድ በማድሪድ ደርቢ አትሌቲኮ ማድሪድን 3-2 አሸንፏል። ቪኒሺየስ ጁኒየር በላሊጋው አትሌቲኮ ማድሪድ ላይ ምንም ጎል አላገባም ነበር እስከ ትላንትናው ጨዋታ ድረስ። ነገር ግን 1 ከፍጹም ቅጣት ምትና 1 ደግሞ በጨዋታ ጎል አግብቶ ፌዴ ቫልቬርዴ ደግሞ 55ኛው ደቂቃ ላይ ሌላ ጎል ጨምሮ አልቫሮ አርቤሎዋ በመጀመሪያ ዲየጎ ሲሞኔ በገጠሙበት ጨዋታ እንዲያሸንፍ ሆኗል። አዴሞላ ሉክማንና ናሁኤል ሞሊና የአትሌቲኮ ማድሪድን ጎሎች ያገቡ ተጫዋቾች ናቸው። ከሰሞኑ በሪያል ማድሪድ በኩል ድንቅ ብቃትን እያሳየ ይገኝ የነበረው ፌዴሪኮ ቫልቬርዴ በቀይ ካርድ ከሜዳው ወጥቷል። በጣሊያን ሴሪያ ኢንተር ሚላንና በፊዮረንቲና ሜዳ ያደረጉት ጨዋታ 1-1 ሲጠናቀቅ ኮሞ ፒሳን እንደዚሁ 5-0 አሸንፎ የቻምፒየንስ ሊግ ተሳትፎ ዕድሉን ይበልጥ አስፍቷል።